ሰላም የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ዛሬ እንደተለመደው አንድ ቶፒክ መርጠን ወደ እናንተ መጥተናል ማለት ነው። ዛሬ የምናየው ስለ ፋሺዝም የሚል በዛሬ አጠር ባለ መልኩ ፋሺዝም የት እንደተጀመረ፣ መቼስ ፋሺዝም የሚባል ስርዓት ወደ ዓለም መጣ የሚል ጥያቄ የምንመልስ በዚህ ዛሬ ቪዲዮ ይሆናል ማለት ነው። እና ዛሬ ፋሺዝም ከነበሩት እንዲሁም ያስጀመሩት ሀገሮች እናያለን። የሚከተሉት የነበሩ ሀገሮችን በዛሬ ቪዲዮአችን የምናይ ይሆናል። አብራችን ቆዩ። እሺ እንግዲህ ፋሺዝም የተጀመረው በመጀመሪያ ላይ ኢጣሊያን ላይ በ1922 ሲሆን ፋሺዝም የመጣው በሁለተኛ ጦርነት ዓለም ሲሆን ከ1939 እስከ 1945 በነበረው ዓመተ ምህረት ነው እንግዲህ ይህን ስርዓት የወጣው ማለት ነው። ከዛ በመጀመሪያ የተጀመረው የት ሀገር ነው ስንል በኢጣሊያን ሲሆን በ1922 ተጀምሯል ማለት ነው። ቤንቶ ሙሶሎኒ በሚመራበት ሰዓት ነው ይህን ስርዓት የተጀመረው ፋሺዝም ሊጀመር የቻለው ማለት ነው። ወደ ሁለተኛ ስንመጣ ደግሞ በጃፓን ላይ ደግሞ በ1931 ላይ ማለት ነው ማንቹሪያን ስትወረር በኖርዝ ቻይና የምትገኘው ማንቹሪያ ስትወረረችው ሰዓት በ1937 እስከ 1945 በነበረው ጃፓን ይህን ጦርነት ምን ብለው ይጠሩት ነበር? ሲኖ ጃፒነስ ይሉታል በሚል ሰዓት ነው ይህን ሊጀመር የቻለው ማለት ነው። ከዛ ወደ ሩሲያ ስንመጣ ደግሞ ሩሲያ ጆሴፍ ስታሊን በምትመራበት ጊዜ ይህን ስርዓት ሊያስጀምረው ችሏል ማለት ነው። ከዛ በመቀጠል ወደ ጀርመን ስንሄድ ደግሞ በትልቁ ናዚ ፓርቲ አዶልፍ ሂትለር የዓለማችን ዲክታተር በመባልም ይታወቃል። እንግዲህ ጀርመን ላይ በ1939 ነው ያስጀመረው ይህን ስርዓት ማለት ነው። እንግዲህ ዛሬ ይህን ይመስሉ ነበር። የዛሬ ፋሺዝም የት እንደተጀመረ አይተናል ማለት ነው። በሌላ ቪዲዮ ተመሳሳይ እስከምንገናኝ ሰላም።